የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ ወደ ሸገር ታይምስ ቤተሰቦች እንደምን አላችሁ? የሰዓቱ ዜናችን ነው ተጀመረ። አበይት ጉዳዮችን አስቀድመን እናስታውቃችሁ። በኢትዮጵያ ታሪክ ግዙፍ የተባለ የማዕድን ስምምነት መፈረሙ ተነግሯል። ከአሰብ ወደብ በጥቂት ኪሎ ሜትር ርቀት ላይ ይገኛል የተባለው የማዕድን ማዕከል በኢትዮጵያ ግዙፍ የኢንቨስትመንት ክንድ በሆነው የኢትዮጵያ ኢንቨስትመንት ሆልዲንግስ ፊት አውራሪነት ይልማል ተብሏል። ዝርዝሩ የዜናችን ትኩረት ነው። የመቀሌ ዩኒቨርሲቲ መምህሩ መታሰሩ በትግራይ ክልል ቁጣ ቀስቅሷል። አቶ ጌታቸው ረዳ በአስቸኳይ እንዲፈቱ ጥሪ ያቀረቡለት የዩኒቨርሲቲ መምህር ማን ነው? የክሱስ መነሻ ምንድን ነው? ዜናችን በዝርዝር ያስደምጣቸዋል። በጋሞ ዞን የተከሰተውን የመሬት ናዳና የጎርፍ አደጋ ተከትሎ ሕይወታቸውን ላጡ ንብረታቸውን ለወደመባቸው ወገኖች የታወጀውን የ3 የሐዘን ቀናት በተመለከተም የምናገራችሁ ጉዳይ ይኖራል። የግብፁ ጀነራል በሱዳን መሬት ውስጥ መገደላቸው በካይሮ መጠነ ሰፊ ድንጋጤ መፍጠሩ እየተነገረ ይገኛል። በድሮን ጥቃት ተገደሉ የተባሉት የግብፁ ጀነራልና ሌሎችም ወታደሮች ጉዳይም የዜናችን ትኩረት ነው። ከዚህ ባለፈ የአሜሪካው ፕሬዝዳንት ዶናልድ ትራምፕ አዲሱ የኢራን ጠቅላይ መሪ ተጎድተዋል፣ ምናልባትም በሆነ መንገድ በሕይወት አለ ብለው እንደሚያምኑ ተናግረዋል። የመከላከያ ሚኒስትሩም ሙጅታባ አሊ ካማኒ ገጽታቸው በከፍተኛ ደረጃ ሳይጎዳ እንዳልቀረ ይፋ ያደረጉበትን መግለጫ ከወቅታዊ መካከለኛው ምስራቅ ጦርነት የምንመለከተው ጉዳይ ነው። ሌሎችም ወቅታዊ ጉዳዮች የዜናችን ትኩረት ናቸው። እንደተለመደው እየሰማችሁን አብራችሁን ቆዩ። በኢትዮጵያ ታሪክ ግዙፍ የተባለ የማዕድን ስምምነት ፊርማ መፈረሙ ተነግሯል። የማዕድን ሚኒስቴር በተለያዩ የማዕድን ምርት ለሚሰማሩ 3 ኩባንያዎች በዛሬው ዕለት የምርት ፍቃድ መስጠቱን ይፋ አድርጓል። በዋናነትም የማዕድን ሚኒስቴር ለ3 ኩባንያዎች የምርት መብት ሲሰጥ በአፋር ክልል የመጠባበቂያ ክምችት ለማልማት የመንግስትን ፍቃድ ካገኘ በኋላ የፖታሽ ምርት ማምረት እንደሚጀምር ይፋ ሆኗል። የማዕድን ሚኒስትሩ ኢንጂነር ሀብታሙ ተገኝ በወቅቱ እንደተናገሩት ከሆነ ኢትዮጵያ በማዕድን ዘርፍ ያላትን ሀብት በተገቢ መንገድ ለማልማት ወሳኝ እርምጃዎችን እየወሰደች ትገኛለች ብለዋል። ለእነዚህ ኩባንያዎች ፍቃድ መሰጠቱ ማዕድናቱን ወጥነት ባለመልኩ ለማምረትና ወደ ውጭ ገበያ በማቅረብ የውጭ ምንዛሬ ለማስቀረት ከፍተኛ አስተዋጽኦ እንደሚኖረውም ያብራሩ ሲሆን ስትራቴጂክ ያሏቸውን ምርቶችን በሀገር ውስጥ በማምረት የምርት ሉዓላዊነትን ለማረጋገጥ አቅም የሚፈጥር ነው ብለዋል። ፍቃድ የተሰጣቸው ኩባንያዎች በፖታሽ በብረትና በወርቅ ማዕድን ምርቶች የሚሰሩ ሲሆን 3ቱም የማዕድን ምርቶች $2 ቢሊዮን ኢንቨስትመንት ወጪ የሚደረግባቸው ስለመሆናቸው ነው የተገለጸው። በዚህ መሰረት በፖታሽ ምርት ለኢትዮጵያ ኢንቨስትመንት ሆልዲንግ፣ በብረት ምርት ለZYT BIDM እንደዚሁም በወርቅ ምርት ደግሞ ለቢሮ ማይኒንግ የማዕድን ምርት ፍቃድ ተሰጥቷል። የኢትዮጵያ ኢንቨስትመንት ሆልዲንግ ስራ አስፈጻሚ ብሩክ ታዬ በበኩላቸው በአፋር ክልል ውስጥ የኢትዮጵያ የፖታሽ ክምችት ምን ያክል አስፈላጊ እንደሆነ አጽንኦት የሰጡበት ሲሆን ክምችቱ በዓለም አቀፍ ደረጃ ካሉ ትልልቅና ለማዳበሪያ ምርት እንደዚሁም ለሰፊ ኢንዱስትሪ ግብዓት ወሳኝ ስለመሆናቸው ጥቆማ ሰጥተዋል። በማዕከልም የኢትዮጵያ መንግስት ባለስልጣን እንደሚሉት መንግስት ለኢንዱስትሪ ቁልፍ ግብዓቶች ሆነው ለሚያገለግሉ ትልልቅ ማዕድናትን ቅድሚያ እየሰጠ ሲሆን ኢትዮጵያ የተፈጥሮ ሀብታን አውጥታ ለመጠቀምና የማዕድን ዘርፉ በሀገሪቱ ኢኮኖሚ ልማት ውስጥ ያለውን ሚና ለማጠናከር እየጣሩ እንደሚገኙ ስለመናገራቸው የገንዘብ ሚኒስቴር ያወጣው መግለጫ ያሳያል። የመቀሌ ዩኒቨርሲቲ መምህሩ መታሰር ቁጣ ቀስቅሷል። ሸዊት ውዳሴ የመቀሌ ዩኒቨርሲቲ መምህርና የሳልሳይ ወያኔ ፓርቲ አባል እንደሆኑ ከመታሰራቸው በኋላ የወጣ መረጃ ያመለክታል። ከዚህ ጎን ለጎንም ሮማናት ኦንላይን በሚባል የራሱን የሆነ በግል የመተዳደር ፖድካስት ላይ ፖለቲካዊ ትንታኔዎችን እንደሚሰጥ እንግዶችም ጋብዞ በትግራይ ክልል በኢትዮጵያ ወቅታዊ ሁኔታ ትንታኔዎችን እንደሚያቀርብ ነው የተሰማው። ሸዊት ውዳሴ የተባለው የመቀሌ ዩኒቨርሲቲ መምህር በህወሓት ኃይሎች አማካኝነት በዛሬው ዕለት መታሰሩ ተሰምተዋል። የመቀሌ ዩኒቨርሲቲ መምህሩ ከህወሓት ጋር ብዙ የሚያራቀ የፖለቲካ ርዕዮተ ዓለም የሚከተል የሳልሳይ ወያኔ ፓርቲ አባል ከፍተኛ አመራርም እንደሆነ ቢነገርም ከህወሓት እስር ግን ሊያመልጥ አልቻለም ነው የተባለው። በትግራይ ክልል በዚህ ሰዓት ባለው ወቅታዊ ሁኔታና በሚያቀርባቸው ፖለቲካ ትንታኔዎች ምክንያት የህወሓት አመራሮች እየሰሩ የሚገኙት ከሚጠበቅባቸው እጅግ ያነሰ ነው የሚል አስተያየት በመስጠቱ ምክንያት በዛሬው ዕለት በመቀለ ከተማ እንደታሰረ ነው የተሰማው። የቀድሞ ትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት በዚህ ሰዓት የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ የመቀለ ዩኒቨርሲቲ መምህሩ ሸዊትን መታሰር ተከትሎ ፍቱት ሲሉ ጽፈዋል። የጠቅላይ ሚኒስትሩ አማካሪ እየተቃወማችን ቢሆን ሸዊትን ደግፎት ሀሳቡን ስሙት፣ ተከላከሉትም ሲሉ ነው የተናገሩት። የሳልሳይ ወያኔ ፓርቲ አመራሩ የሚሰጣቸውን ሀሳቦች መሞገት ካልቻላችሁ ግን እርሱን ለማሰር የተለየ ምክንያት ይዛችሁ አትምጡ ሲሉ በማህበራዊ ትስስር ገጻቸው ላይ ያሰፈሩት መልእክት ያሳያል። በደቡብ ኢትዮጵያ ክልል በጋሞ ዞን በተለያዩ አካባቢዎች በተከሰተው የመሬት መንሸራተትና የጎርፍ አደጋ ምክንያት ህይወታቸውን ላጡ ወገኖች ክልሉ ከነገ ጀምሮ ለ3 ቀናት የሚቆይ የሐዘን ቀን ማወጁን አስታውቋል። የደቡብ ኢትዮጵያ ክልል ርዕሰ መስተዳድር ጥላሁን ከበደ ከፍተኛ የሞት ቁጥር ባስተናገደው ጋጮ ባቦ ወረዳ ማዞ ዶይሴ ቀበሌ በመገኘትም የተጎጂ ቤተሰቦችን አጽናንተዋል። የክልሉ መንግስት ኮሚኒኬሽን አገልግሎት ኃላፊ አቶ ኃይለማርያም ተስፋዬ የሟቾች ቁጥር 74 መድረሱን ጠቁመው ተጎጂዎችን ለማሰብ የ3 ቀን ክልላዊ ሐዘን መታወጁን ተናግረዋል። በዚህ መነሻ ከነገ ጀምሮ በክልሉ ያሉ ባንዲራዎች ለ3 ቀናት ዝቅ ብለው ይውለበልባሉ ሲሉ ነው የተናገሩት። በዞኑ 4 ወረዳዎች በተከሰተው በዚህ አደጋ 125 ሰዎች መጥፋታቸውን የገለጹት የኮሚኒኬሽን አገልግሎት ኃላፊው እስካሁን የ74 ሰዎች አስክሬን መገኘቱን ጠቅሰዋል። ቀሪዎችን የማፈላለጉ ስራም ተጠናክሮ መቀጠሉን ያስረዱት የተጎዱ ወገኖችን ለመርዳት ለሚፈልጉ መላ ኢትዮጵያን በዞኑ አደጋ ስጋት ስራ አመራር ጽህፈት ቤት በተከፈተ የባንክ አካውንት ድጋፍ እንዲያደርጉም ጥሪ አቅርበዋል። የተጎጂ ቤተሰቦች በበኩላቸው ከአንድ ቤተሰብ 5 እና 6 ሰው መሞቱ እጅግ እንዳሳዘናቸው ገልጸው የተጀመረው ሰብአዊ ድጋፍ ተጠናክሮ እንዲቀጥል ነው የጠየቁት።
የሰዓቱ ዜናችን እንደቀጠለ ይገኛል። አማራ ባንክ በ8 ወራት ውስጥ 1.82 ቢሊዮን ብር ትርፍ አስመዝግቤያለሁ ብሏል። ባንኩ በ2018 በጀት ዓመት በ8 ወራት ውስጥ 1.8 ቢሊዮን ብር ትርፍ ማስመዝገቡንና አጠቃላይ ሀብቱ 52.76 ቢሊዮን ብር መድረሱን አስታውቋል። በቅርቡ በአንዳንድ ሚዲያዎች የተሰራጩ ዘገባዎች የባንኩን አሁናዊ ሁኔታ ያላሳዩና የተሳሳቱ መረጃዎችን ለሕዝብ ያቀረቡ ሆነው ተገኝቷል ያለው ባንኩ ይህን አጋጣሚ የባንኩን እውነታዎችና ግልጸኝነትን ማሳወቅ እንደሚጠቀምበት ባወጣው መግለጫ ገልጿል። ከሰሞኑ አማራ ባንክ በጥቂት ግለሰቦች ወይም ባለሀብቶች ቁጥጥር ስር የሚገኝና ለአንድ ባለሀብት ብቻ እስከ 3 ቢሊዮን የኢትዮጵያ ብር ድረስ እንዳበደረ ተዘግቦ ነበረ። ሪፖርተር ከጥቂት ቀናት በፊት ይፋ ባደረገው የእንግሊዝኛ እትሙ አማራ ባንክ በጥቂት ባለሀብቶች ቁጥጥር ስር ገብቷል ሲል ዘግቦ የነበረ ሲሆን በቦርድና በማኔጅመንቱ መካከልም ከፍተኛ ልዩነት ተፈጥሯል ሲል ይፋ አድርጎ ነበረ። ባንኩ ከተመሰረተበት ጊዜና ካለው የፋይናንስ አቅም ጋር የሚያነጻጽር ከፍተኛ ብድር እየወሰዱ ነው ሲል ይፋ አድርጎ ነበረ። የሪፖርተር ዘገባ አንድ ኩባንያ ብቻ ከአማራ ባንክ 3.7 ቢሊዮን ብር ብድር እንደወሰደ ይፋ አድርጎ ነበር። ነገር ግን ባንኩ በሰጠው ምላሽ በአንዳንድ ሚዲያዎች የተሰራጩ ዘገባዎች የባንኩን ወቅታዊ ሁኔታ ያላሳዩና የተሳሳቱ መረጃዎችን ለሕዝብ ያቀረቡበት ነው ሲል ምላሽ ሰጥቷል። እንደ ባንኩ ገለጻ ጠቅላላ ተቀማጭ ገንዘቡ እስከ የካቲት 21 ቀን 2018 ድረስ 37.9 ቢሊዮን ብር ደርሷል ያለ ሲሆን የ2017 አፈጻጸም መሰረት በማድረግም ለባለ አክሲዮኖቹ የትርፍ ክፍፍል መፈጸሙን አስታውቋል። ባለፉት 8 ወራት ብቻ ከ9.9 ቢሊዮን ብር በላይ ከብድር መሰብሰብ መቻሉን የጠቀሰው አማራ ባንክ በዚህ ሰዓት የተለየ ጥሬ ገንዘብ እጥረት የሌለበት መሆኑን አስታውቋል። ይህን ችግር ከፈታ ከአንድ ዓመት በላይ ሆኖታልን ባይ ነው። ባንኩ በዲጂታል አነስተኛ ብድር ከ5.1 ቢሊዮን ብር በላይ የተሰጠ ሲሆን ከዚህ መጠን ውስጥ 90 በመቶ ለሴት ተበዳሪዎች የቀረበ ስለመሆኑም አስረድተዋል። በጥቅሉ ከ240 ሺህ በላይ ደንበኞችም የዲጂታል አነስተኛ ብድር ተጠቃሚ ስለመሆናቸው በመግለጫው አክለዋል። የአማራ ባንክ መግለጫ ሲቀጥል የ5 ዓመት የስትራቴጂካዊ እቅዱን በተግባር እያስፈጸመ እንደሚገኝ ጠቅሰው የዚህ ስትራቴጂካዊ እቅድ አካል በሆነው አዲስ መዋቅር መሰረትም ከየካቲት 22 ቀን 2018 ጀምሮ አዲስ የደሞዝ ስኬል ተግባራዊ መደረጉን የጠቆመው። ወደ ዜናችን የውጭ ጉዳዮች እናምራ። የግብፁ ጀነራል ሱዳን ውስጥ መገደላቸው ተሰምተዋል። አፍሪካን ኢንተለጀንስ እንደዘገበው ከሆነ አንድ የሱዳን ጀነራልና ጥቂት ወታደሮች በሱዳን ምድር ተገድለዋል። ይህ በካይሮ እጅግ አስደንጋጭ መረጃ ሲሆን ግብፅ በሱዳን ጦርነት የአልቡርሃንን ሰራዊት በግልጽ እየደገፈች ስለመሆኑ ማሳያ ነውም ተብሏል። ብርጋዴር ጀነራል አህመድ ሳሚር አብደል ውሃብ ኑር ኤላዲን ከሌሎች 3 የግብፅ ወታደሮች ጋር ከጥቂት ቀናት በፊት በሱዳን ምዕራባዊ ግዛት ውስጥ መገደላቸውን የተሰማው የተከሰተው ከሱዳን ጦር ኃይሎች ጋር በመሆን ድሮኖችን በጦርነት ጥቅም ላይ ለማዋል የቴክኒክ አማካሪነት ዘመቻ ሲያካሂዱ ነው ተብሏል። ግድያ የተፈጸመው የሱዳን ጦር የፈጥኖ ደራሽ ሚሊሻዎችን ግስጋሴዎች ለመግታትና የአቅርቦት መስመሮችን ለመግታት በሰው አልባ የአየር ጥቃቶች ከፍተኛ ኦፕሬሽን እያካሄደ በሚገኝበትና አፍላ የተኩስ ልውውጥ በሚደረግበት የሱዳን ምዕራባዊ ግንባር ውስጥ ነው። የግብፅ ወታደራዊ ቴክኒሻኖች የካርቱምን መንግስት በጸጥታው ዘርፍ በማገዝና የጠላት ማዕከላትን በመምታት የድሮን ጥቃት ድጋፎችን ሲያደርጉን ቆይተዋል። ጀኔራሉና ወታደሮቹ የተገደሉበት አጋጣሚም የኢላማ ችሎታዎችና የጦር ሜዳ ቅንጅትን ለማጠናከር ጥረት በሚደረጉበት ወቅት ነው። ከወታደራዊ ስምሪቱ ጋር ቅርብ የሆኑ ምንጮች እንደሚሉት ከሆነ የሱዳን ጀኔራልና ወታደሮች ጥቃት የደረሰባቸው በጊዜያዊ ወታደራዊ እዝ ማዕከል ውስጥ ተሰማርተው በነበረበት ወቅት ነው። ይህ የግብፁ ጀነራልና ወታደሮች ሞት የሱዳን ጦር የተፋላሚ ኃይሎችን አቅም ለማዳከም አሁንም የውጭ ኃይሎች በቴክኖሎጂ መስክ ድጋፍ እንዲያደርጉለት እየተንቀሳቀሰ በሚገኝበት ወቅት የተፈጠረ ሲሆን የግብፅን ቀጥተኛ የጦርነት ተሳታፊነትም የሚያሳይ ሆኗል። ከዚህ ክስተት ማግስት የግብፅ ባለስልጣናት ተልእኮውን በይፋ ከመግለጽ ተቆጥበዋል። ከዚህ ይልቅ በሁለትዮሽ የመከላከያ ትብብር ማዕቀፍ ውስጥ የተከናወነ የቴክኒክ ድጋፍ ተሳትፎ ብቻ ነው ሲሉ ገልጸውታል። በቀጠናው የሚገኙት ዲፕሎማቶች እንደሚሉት ከሆነ ኪሳራው ግብፅ ለሱዳን ጦር የምታደርገው ቀጥተኛ ድጋፍና በጦርነት ውስጥ ትልቅ ትስስር እንዳይፈጠር ጥንቃቄ የተሞላበት ሚዛን ለመጠበቅ የምታደርገውን ጥረት ሊያወሳስብ ይችላል ተብሏል። ወደ መጨረሻ ጉዳያችን እናምራ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ሳምንት መጀመሪያ አባታቸውን ተክተው የተመረጡትን አዲሱ የኢራን ጠቅላይ መሪ ተጎድቷል፣ ግን ምናልባትም በሆነ መንገድ በህይወት አለ ብለው እንደሚያምኑ ተናግረዋል። ትራምፕን እንዳሉት ከተመረጡ ወዲህ በአካል ያልታዩት አዲሱ የኢራኑ ጠቅላይ መሪ ሙጅታባ ካማኒ የሰጡት መግለጫ በትላንትናው ዕለት በኢራን ብሔራዊ ቴሌቪዥን ጣቢያ ከተነበበ ማግስት ነው። የአሜሪካ መከላከያ ሚኒስትሩ ፔት ሄግሴዝ በበኩላቸው ሙጅታባ ካማኒ ወይ እጅግ ተጎድተዋል አሊያም ገጽታቸው ተበላሽቷል ሲሉ ተናግረዋል። ሚኒስትሩ በሰጡት መግለጫ ይህ ካልሆነ ያለ ቪዲዮና ያለ ድምጽ በጽሁፍ መግለጫ ብቻ አለሁ አይሉም ነበር ባይ ናቸው። ይህ ለምን ሆነ ሁላችሁም ታውቃላችሁ ያሉት ሚኒስትሩ ሙጅታባ የቀረውን ነፍስ ለማትረፍ ተደብቋል። ኢራን በዚህ ሰዓት የተደራጀ አመራር የላትም። እነዚህ ሰዎች የእኛን ወታደራዊ አቅም እንደሚያውቁት እንገነዘባለን። እናም ያለን አማራጭ አሁንም መምታት፣ መደምሰስና ለጠላታችን አንዳችም ርኅራኄ አለማሳየት ነው ብለዋል። ሮይተርስ የዜና ወኪል ስማቸው ያልተጠቀሰ አንድ የኢራን ባለስልጣናትን ጠቅሶ አሜሪካን እስራኤል በፈጸሙ ጥቃት ሙጅታባ ካማኒ ቀላል ጉዳት እንደደረሰባቸው ዘግቧል። ደርሷል ስለተባለ ጉዳት ግን ዝርዝር መረጃ አልወጣም። ትራምፕ በዛሬው ዕለት በተላለፈ የፎክስ ኒውስ ቃለ መጠይቅ ላይ ጠቅላይ መሪው ኢራን የሆርሙዝ ወሽመጥን የመዝጋት አማራጭን መጠቀም እንደምትቀጥል ስላስታወቁበት መግለጫ አስተያየታቸውን ተጠይቀው ነበረ። ኢራን በምትቆጣጠረው በዚህ ወሳኝ መተላለፊያ የሚጓዙ ነዳጅ መርከቦች ላይ ጥቃት መፈጸሙና ወሽመጡን መዝጋቱን ተከትሎ የነዳጅ ዋጋ በበርሜል ወደ $100 አሻቅቧል። ትራምፕ ለቀረበላቸው ጥያቄ ምላሽ ሲሰጡ ብዙ ነገር ሲያወሩ ሰንብተዋል። ስለዚህ ወደ ተግባር መለወጥ ይኖርበታል። ምን እንደሚሆን መመልከት ይኖርብናል፣ ምክንያቱም እያጠፋናቸው እንገኛለን ያሉት
ከሁለተኛው ዓለም ጦርነት ወዲህ ማንም ተመትቶ በሚያውቁበት መጠን በኃይለኛው እየመተናቸው እንገኛለን ሲሉ ትራምፕ በዚህ ቃለ ምልልስ ተናግረዋል። ከቀናት በፊት በቆጵሮስ የኢራን አምባሳደር የሆኑት አሊራዝ ሳላሪያን ለብሪታንያ ጋዜጣ ዘ ጋርዲያን እንደተናገሩት ከሆነ ጠቅላይ መሪው ሙጅተባ ካማኒ እግርና እጃቸው ላይ ጉዳት እንደደረሰባቸው ሰምቻለሁ፣ የመቁሰል ጉዳት ስለደረሰባቸው ሆስፒታል ይገኛሉ ብዬ አስባለሁ ሲሉ ተናግረው ነበር። አምባሳደሩ ጨምረው ሙጅተባ ካማኒ ጉዳት የደረሰባቸው አባታቸውና ሌሎች 5 የቤተሰቦቻቸው አባላት በተገደሉበት ጥቃት ስለመሆኑ አመላክተዋል። የሰዓቱ ዜናችን አበቃ። ስላደመጣችሁን አመሰግነን። በያላችሁበት ሰና ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።